ሰው መሆን ማለት መውደቅ ሳይሆን ከመውደቅም መነሳት ነው ይለናል። ጥላሁን ፋንታ እንኳን ደስ አለ። ጥቁር ገጽ 105ቱን ገጽ የጻፍኩት የዛሬ ዓመት ነበረ። በአጋጣሚ በጣም ከባድ የሆነ የፍርድ ቤት ጣጣ ውስጥ ገባሁኝ። በዚያ ስመላለስ ደስታ ስላጣሁኝ ነሐሴ 1 ያቆምኩትን ጥቁር ገጽ አሁን ግንቦት 10 ጀመርኩና ሰኔ ላይ ለህትመት በቃ። የቀሩትን ከ105 ገጽ በኋላ ያሉትን ከመስሪያ ቤቴ ፈቃድ ወስጄ እቤቴ ቀን ከሌሊት ልጆቼ ትምህርት ቤት ስለሚውሉ ባለቤቴም ስራ ስለምትሄድ ቀን ከሌሊት ቁጭ ብዬ 205ቱን ገጽ በአንድ ወር ውስጥ ነው የጻፍኩት። ከጥቁር ገጽ መጽሐፍ ላይ የጥቁር ገጽ ታሪክን መጻፍ ማለት ያለፈን ትዝታ ማውሳት ብቻ አይደለም፣ የዛሬን ቁስል መፈተሽና የነገን ተስፋ መቃኘት ነው። እኔም በዚህ መጽሐፌ ውስጥ ያሰፈርኳቸው ታሪኮች በአንድ ግለሰብ ሕይወት አልፈው የጋራችን የሆነው ማህበራዊ ስብራትና ጥንካሬን ይዘክራሉ። ጥቁር ገጽ አንድ ነገር አይደለም፣ ደጋግሞ የገበኘኝ እስከ ዛሬ ድረስ ያለቀቀኝ ብዙ ችግሮች ከልጅነቴ ጀምሮ እመጣለሁ። በነገራችን ላይ ሰዎች ሁሉ እንደኔ ናቸው ብዬ አስባለሁ። ሁሉም ሰው ስለማይነገር ነው እንጂ የሁሉም ሰው የራሱ ጥቁር ገጽ አለው እና እኔ በልጅነቴ ከአባቴ ጋር የነበረኝ ግንኙነት የእናቴ መከራ የለኔ ጥቁር ገጽ የነበረ መጽሐፌ ላይ ከገለጽኩት በላይ የሆኑ ሀሳቦች ውስጥ ያሉ። ሁለተኛ አንዲት የመኪና አደጋ ደርሳብኛለች። በዛች ውስጥ የነበረኝ ማዳመጥ አቅም ማጣት የተመላለሰ በጣም ብዙ ጨለማ ውስጥ ከቶኛል። እሱ ሌላው የጥቁር ገጽ ምክንያት ነው። ሶስተኛው ምክንያቴ ትምህርት ቤት ላይ የማሳልፈው ነገር ነበረ። የምቀመጠው እንዲሰማኝ ብዬ ከፊት ነበረ። ከፊት በምቀመጥበት ሰዓት ላይ መምህራን ጥያቄ ሲጠይቁ መጀመሪያ ጥያቄው ለኔ ይደርሰኛል። ሳልሰማቸው ቀርቼ እግረፍና ጥያቄው ዞሮ ሲመጣ ከጓደኞቼ ሰምቼ መልስ ነበርና በዛ የተነሳ በጣም ፈታኝ ነገሮቹ በትምህርት ቤት ዓለም ውስጥ ተሰልፌያለሁ። መምህራን ተማሪዎቻቸውን በጣም ቀርበው ካላዩቸው ልጆች እንደኔ አይነት ችግር ያለባቸው ልጆች ብዙ መስዋዕት ሊከፍሉ እንደሚችሉ በትምህርት ዓለም ለመቀጠል እንደሚከብዳቸው ያየሁበት ሁኔታ ስላለ ያንን ለማካፈል ነው። አራተኛው ምክንያት ልጄ ነው። በአጋጣሚ እኔና ልጄ ያለን ችግር አንድ አይነት ላይሆን ይችላል፣ ግን እኔ ያሳለፍኩት መከራ አንድም ነገር ሳይቀር ከነበህሪው ከነመልኩ ከነችግሩ ልጄ ላይ ተመልሶ ሲመጣ ለኔ ከባዱ ፈተና ያ ነው። እነዚህ ነገሮችን ውስጤ ስላሉ ነው መጽሐፌን ጥቁር ገጽ ብዬ ያን ርዕስ ልመርጥ የቻልኩት። ሰው የራሱን ህይወት ታሪክ ሲጽፍ ደስ ይለኛል። የግል ታሪክ ወዳለው አጋጣሚ ሆኖ ጆሮ የመስማት አደጋ የደረሰበትን ሰው ታሪክ አንብቤ አላውቅም እና ራሱ የጻፈው በመስማት ችግር ውስጥ ያለውን ራሱ ሲጽፍ ስለ መስማት ችግር ከዚህ በላይ ላቅበትም ብችለውበት እድል ይገጥመኛል አይችልም ብዬ አስባለሁ። አልገጠመኝም፣ ወደፊትም ይሄን እድል አላገኝምና ይሄ መጽሐፍ ሀሳብ እንዳቀርብ ሲነግረኝ ይሄን እድል እንደማገኝ ተስፋ አድርጌ ነው ያነበብኩት። አግኝቻለሁ፣ በጣም ተደስቻለሁ። ጀርባው ላይ የሰጠሁት ሀሳብ አለ። ይህ ሀሳብ በወቅቱ መጽሐፉን ባነበብኩበት ወቅት የተሰማኝ እውነተኛ ስሜት ነው፣ ትክክለኛ ስሜት ማለት ነው እና መጽሐፉን ከጠዋቱ 12 ሰዓት ጀምሬ ከቀኑ 6 ሰዓት ነው የጨረስኩት። ማለት ከተቀመጥኩበት አልተነሳው ማለት ነው። ስለዚህ የስክሪፕቱን ነበር የሰጠኝ 6 ሰዓት ላይ ጨርሼ ወዲያውኑ ማግኘት ፈልጌ እና ያን ስሜቴን ትክክለኛ ስሜቴን መንገር ፈልጌ ወዲያው ደውዬ ነው ያገኘሁትና አንዳንድ መጽሐፎች አሉ እንደጀመርሻቸው ሙሉ ቀልብሽን ስሜትሽን ይዘው የሚቆዩ መጽሐፍት አሉ። ይሄ መጽሐፍ እንደ ሌሎች ከዚህ በፊት አንብቤያቸው ሙሉ ቀልቤን ገዝተው ሙሉ ስሜቴን ይዘው ማቆየት እንደቻሉ ትልልቅ ሀሳብ እንዳነሱ መጽሐፍት መካከል አንዱ ሆኖ አግኝቼዋለሁ። ህይወቴን የጻፍኩት የሄድኩበትን መንገድ ነው። ቃላቶች ልመርጥ እችላለሁ እንጂ ያልሆነ ነገር እዛ ውስጥ የለም። ስለዚህ መጽሐፎቹን ስጽፋቸው ሀሳቡ ኑሮዬ አእምሮ ውስጥ ስላለ ቀጥታ ነበር ያሰፈርኩት።
የግል ታሪክ ነው ወይም የህይወት ታሪክ ነው። በዛ ዘርፍ ነው የሚመደበው። ምክንያቱም የራሱን የህይወት ታሪክ በገጸ ባህሪ አሜን በሚል ገጸ ባህሪ አማካኝነት የሰጠው እውነተኛ ታሪክ ነው። አቀራረቡ ግን ለአንባቢ እንዲመች አድርጎ በሶስተኛ መደብ እየተተርኮ ነው ያቀረበው። እሱ እያለ ያቀረበው ደራሲው ራሱ የሚለው ምንድነው ታሪክን በታሪክ ውስጥ ስቶሪ ኢን ስቶሪ ብሎ ያቀረበው ነው እና በህይወት ወይም ይሄ ባዮግራፊ በሚለው ውስጥ የምንመድበው የስነ ጽሁፍ ዘውግ ነው። በመግቢያዬ ላይ ይህንን መጽሐፍ ሲጽፍ 2-3 ጊዜ ነው የጻፍኩት ብዬ ያልኩበት ምክንያት ሰውርቱን እኔ ብዬ ጻፍኩኝ፣ የቡና ቤት ንቦችን እኔ ብዬ ጻፍኩት። ሁለቱ የደስታ ዘመኖችን ነበር የጻፍኳቸው። ከዛ በኋላ ሰው መጽሐፎቹን ሲያነባቸው የሰጠኝ ግብረ መልስ ጥላሁን በጣም ብዙ ችግር አይቷል፣ በጣም ብዙ መከራ አይተሃል የሚል ስሜት ሲፈጥርባቸው እኔ እና እነሱ አልተገናኘን፣ እንግዲያውስ የመከራ ዘመኔን ልመለስላችሁ ብዬ ጥቁር ገጽ ጻፍኩት። ከጻፍኩት በኋላ እኔ ብዬ ጨረስኩት። ግን ተመልሼ እነዛን መጽሐፎች ኮመንት ስመለከት፣ የተሰጡኝ ግብረ መልሶች ስመለከት ማህበረሰቡ ስራ ሰርተሽ እኔ ስትዩ አይወድም። እኔ ስትዩ ከእኔነትሽ ውስጥ ከምትናገሪው ነገር ላይ ትልቅ ከጀርባሽ ሌላ ችግር ይፈልጋል፣ እንከንሽን ይፈልጋሉ። ተመለስኩና መጽሐፉን እንደገና ወደ አሜን ቀየርኩት። ለዛ አጣብኝ። ተመለስኩና ወደ እኔ ቀየርኩት። ፈራኋቸው ኮመንቶችን። ተመልሼ ወደ አሜን ሄድኩና እንደገና አስተካክዬ የሰራሁት ቀለለኝ። እኔ እንደተረዳሁት ግን ይሄ መጽሐፍ የበለጠ ይዘቱ ስነ ልቦናዊ ጉዳዮች በጣም የበዙ ናቸው፣ የጠለቁ ናቸው እና ሰዎች ቢያነቡት በተለይ በተለያየ የስነ ልቦና ስብራት፣ በተለያየ ማህበራዊ ተግዳሮት ውስጥ፣ የቤተሰብ ውስጥ፣ የግል ችግሮች ውስጥ እያለፉ ያሉ ሰዎች ይኖራሉ። እነዛ ሰዎች ደግሞ ያ የገቡበት ጊዜያዊ ወይም ደግሞ ወቅታዊ ችግር የሚያልፍ ላይመስላቸው ይችላል፣ ጨለማ ሊመስላቸው ይችላል። ነገር ግን ይህን መጽሐፍ ሲያነቡ ምንም ነገር ከፊታቸው ላይ ሊያግዳቸው እዛው ሊያስቀራቸው የሚችል ነገር እንደሌለ ብርታት ይሰጣቸዋል። ምክንያቱም የአሜን ታሪክ ያ ስለሆነ ማለት ነው፣ እውነተኛ ታሪክም ስለሆነ። እኔ ዛሬ ባለትዳር ነኝ። ከስራዬ 11 ተኩል እወጣለሁ። የምናገረው ዛሬ የሚያውቁ ጓደኞቼ ፊት ለፊት ባሉበት ነው። 12 ሰዓት ሩብ ጉዳይ በሞተር ቤቴ ገብቼ እቀመጣለሁ። ከነ ችግሬ እንደ ሰዎች እኔ ችግር አይገጥመኝም ብዬ አልናገርም። እንደማንም ሰው ቤት በመዋሌ ደግሞ ሌላ ችግር ይፈጠራል። አንዳንዴ ወዶ አይደለም ለካ የሚጠጡት እላለሁ፣ ግን ያ አያዋጣም። ቤተሰብህን ለመምራት ወንድ ልጅ ነው ኃላፊነት ያለበት። መጽሐፍ ቅዱስም ይላል። መጽሐፍ ቅዱስም በምክንያት ነው ያስቀመጠው። ወንድ ልጅ ጥሩ ከሆነ ሴት ለቤቱ አሳቢ ናት ብዬ እኔ ስለማምን ነው። ለዛ ነው የሴት ስህተቶች ሁሉ የወንድ ነው ምለው። ለዚህ ብዙ ተጨባጭ መረጃዎች አሉኝ። ሶስት ጊዜ አልሞትም፣ 2 ጊዜ ግን ደርሶኛል ብያለሁ። ያችን ቀን መኪናዋ ላይ ለመሰቀል ባልሞክር ያቺ አደጋ ባልደረሰችብኝ ያን ቀን ሞቻለሁ። በጣም የተሻለ ሰው ሲሆን አንድን ቀን እለቃታለሁ ብዬ ማለስባትን ክብረ መንግስትን ህይወቴ በጣም የተስተካከለ ነበር። ክብረ መንግስት ጥሩ ጓደኞች አሉኝ። ከጠዋት እስከ ማታ ስስቅ ነው የምውለው። ግን በጣም ማይመቹ ገፊ ሁኔታዎች ተፈጠሩና ክብረ መንግስትን ለቅቄ ስወጣ ህይወቴ ተቃውሷል። ሞቻለሁ። እኔ እዚህ መጥቼ ምን እንደምሆን አላውቀውም። ክብረ መንግስትን አንፈራራ የሚባል ዳገት አለት። ያኔ ትንሿ የወንድሜ ልጅ በዚህ እናቴም በዚህ ችዤን የወጣሁትና ልክ ያችን ዳገት ስወጣ ያለ ምንም መዋሸት ረጅም ሰዓት አልቅሻለሁ ክብረ መንግስት ስልቅ እና ዛሬ የተሻለ ነገር ላይ ቢሆንም ያችን ከተማ ስልቅ እኔ ሞቻለሁ። 3ኛ ግን አልሞትም ያልኩት ልጄን ለተሻለ ቦታ አበቃዋለሁ። ካላበቃው 3ኛ ጊዜ ሟች ነኝ። አንዳንድ ጊዜ የምንሸከመው የራሳችን ብቻ ሳይሆን የማህበረሰቡን የአባቶቻችንን ስህተትና ዕዳ ጭምር ነው። ይህ መጽሐፍ የአንድ ሰው ብቻ ሳይሆን
ከራሱ ዕጣ ጋር ሲታገል ስላደገና ያንን ሰንሰለት ለመስበር ስለተጋ የሰው ልጅ ታሪክ ነው። ወደዚህ ትግል ወደ ሞላበት የሕይወት ጉዞ ስጋብዛችሁ ምናልባት የራስዎ ነጸብራቅ ያገኙበት ይሆናል ይላል። ይህ መጽሐፍ የውስጥ ህሊናዬ ጩኸት ነው ያልኩት በሁለት ምክንያት ነው። አንደኛው ምክንያት እኔ ከመኪና ከወደኩባት ቀን ጀምሮ ከ2 ሳምንት በኋላ ለ40 ዓመታት እስከ ዛሬ ድረስ ያለማቋረጥ ጆሮ ውስጥ ድምፅ አለ። በአሁኑ ሰዓት የዝናብ ድምፅ ነው ያለው። የመጨረሻው ዝቅተኛና ጤነኛ ስሜት የሚሰማኝ ይሄ የዝናብ እሽ የሚለው ድምፅ ሲሆን ነው። እንደዚህ አይነት ስሜት ላይ ሲሆን ከሰው ጋር ስነጋገር ቀጭን ድምፅ ያላቸውን ሰዎች መረዳት እችላለሁኝ። በሌላ ስትረስ ውስጥ ወይም ጫና ሲበዛብኝ ድምፆቹ ይቀየራሉ። ሲቀየሩ ያ ድምፅ በሚኖርበት ጊዜ ምንም ነገር ማዳመጥ ያቀተኛል። ሰዎች ሲያናግሩኝ በቃ ደስተኛ አይደሉም፣ ጥሩ ምላሽ አልሰጥም። ትንሽ የቁጣ ስሜት ካላቸው ሳላውቀው በጣም እገነፍላለሁ። ውስጤ ያለ ነገር አለ። ለምንድን ነው ይህንን የጻፍኩት? እኔ ራሴን ያከምኩት፣ ራሴን ነው ተከታትዬ ህይወቴን የቀየርኩት። ይህንን ድምፅ እንድለምደው ያደረገኝ አንድ ሐኪም ነው። ይህንን ድምፅ ካለመድከው መጨረሻ ላይ ትጎዳለህ ይለኝ ነበረ። ድምፁን እረሳዋለሁ። ከሰው ጋር ስነጋገር አንዳንዴ ሲከብደኝ አስታውሰዋለሁ። እና የውስጥ የህሊናዬን ጩኸት ነው የጻፍኩት ያልኩት ያለማቋረጥ ስተኛ ብቻ የሚረሳኝ ድምፅ አለኝ። አሁን እናንተ ጋር ስነጋገር እንኳ አዳምጠዋለሁ። ሁለተኛው የውስጥ ህሊናዬ ጩኸት እኔ ልጄ ነው። ያለፍኩበትን ጎዳና በማሰብ በጣም መጥፎ ስሜት ይሰማኛል። አሁን ልጄ እኔ በምን እንዳለፍኩ አውቃለሁ። ቀለም አይቀይረው፣ ክህሎት እንዲኖረው እፈልጋለሁ። የመረዳት አቅሙን ለማዳበር በጣም እታገላለሁ። ጓደኞቼ ብዙ የልጅን ችግር ለመፍታት ጥረት አድርገዋል። የተሻለ ሙያ ቀስሞ የሆነ ነገር ላይ ካልደረሰ ያ ጩኸት እኔ ላይ አሁን እንደ ጮኸብኝ ይኖራል። እንዲህ አይነት ልጆች ብዙ አሉ፣ የእኔ ልጅ ብቻ አይደለም። ስለዚህ ማህበረሰቡ ሳያውቃቸው በጣም ሊበድላቸው ይችላል እና እኔ የእናቴ ግፊት፣ የእናቴ ጥረት፣ የእናቴ ልፋት አሸንፌ እንድወጣ አድርጎኛል። ልጄን ያንን የውስጥ ድምፄን የሚጮህብኝን ድምፅ አሸንፌ ልጄን የተሻለ ሰው ማድረግ እፈልጋለሁ። ካላደረኩ እኔም ሳዳምጠው ነው የምኖረው። የሚያሳዝን ነገር እናገኛለን፣ የሚያስደስት ነገር እናገኛለን፣ የህይወት ጀግንነት እናገኛለን፣ ውድቀት እናገኛለን፣ አሸናፊነት እናገኛለን። በዚህ መጽሐፍ ውስጥ ደግሞ ለየት አድርጎ የምናየው ምንድን ነው? ይሄ ደራሲ ልጁም በተመሳሳይ የራሱን ህይወት ወርሶ እሱ ያሳለፈውን ታሪክ፣ እሱ ያሳለፈውን መከራ ልጁ እንዳይደግመው ድልድይ ለመሆን ለልጁ ትምህርት ለመስጠት ነው። ይሄ በጣም የተለየ ነገር ሆኖ አይቼዋለሁ። ያው እኔ ያወቅኩት በስራዬ ነው። ከዛ በኋላ ሳውቀው እየቀረብኩ በተለያየ ጊዜ ስንገናኝ ሳውቀው እጅግ በጣም ጠንካራ፣ እጅግ በጣም ብርቱ፣ ዲቮትድ የሚባል አንድ ችግር ፈጽሞ የማያሸንፈው ያሸንፈኛል ብሎም ወደኋላ መመለስ የማይፈልግ እንደምናሸንፍ እንደሚችል ብቻ የሚናገር ከዛ በጣም ብርቱ። በጣም የሚገርምሽ አንድ ነገር ይሄን መጽሐፍ ሲነግረኝ 6 ጊዜ ጽፎት 6 ጊዜ መልሶ አፍርሶታል። እና ያለው ጥንቃቄ፣ መልካም ነገር ለመስጠት ያለው ፍላጎት፣ ብርታቱ፣ ጥንካሬው እጅግ በጣም ድንቅ ነው። እና ይህም መጽሐፍም እጅግ በጣም ቁልጭ ባሉ ሀሳቦች እና ጥራት ባላቸው አርትዖቶች የተሰራ በጣም ድንቅ መጽሐፍ ነው። እኔ ደራሲ ያደረጉኝ የመጀመሪያዎቹ ጓደኞቼ ናቸው። አንድ ኳስ ስንጫወት ኳሷን 3-4 ሰው ሊቀበል ይዘጋጃል። ያቺን ኳስ ለአንዱ ነው የሚሰጠው። ግን ኳሱ ያልደረሰው ሌላው የሚሳደበው ደንቆሮ ብለው ነበር የሚሳደቡት። እና በጣም ያመኝ ነበረ። ኳስ ጨዋታ ነው። የራሴ ቡድን አጋሮች ናቸው። ጎል የማገባባቸው ተቃራኒ ቡድኖች መጥተው እንደዚህ አይነት ስድብ ይሳደባሉ። ያኔ መጥፎ ስሜት ይሰማኛል። ይህንን ህመሜን አንድም ጓደኞቼ እኔ ምን እንደሚሰማኝ ዛሬ የሚያውቁት አይመስለኝም። ስለዚህ
ልጆች ነገ የዚህ አይነት ስሜት ሊሰማቸው ይችላል፣ የዚህ አይነት ችግር ሊፈጠርባቸው ይችላል ብዬ ነገ ልሰደብበትና መጥፎ ተመሳሳይ ችግር ሊገባበት የሚችለውን ጽሁፍ ግን ማህበረሰብ ውስጥ ጥቂቱን ባስተምርበት ብዬ ነው ጥቁር ገጽን ጽፌ ወጣሁት። እና መጽሐፎችን ሰው እንዲያነባቸው እፈልጋለሁ። ሽፋን ስዕሉ በግራና በቀኙ የበለጠ ጨለማ ነበረ። መጽሐፉን ሲያደበዝዘው ትንሽ ያስተካከለው ነገር ኖሮ ነው እንጂ ጥቁር ሆኖ በመሃል ላይ ነጭ ቀለም አለው። በእያንዳንዱን ጥቁር ገጽና ጨለማ ከታገል ነው እንቀደዋለን ለማለት የመረጥኩት የሽፋን ስዕል ነው። ለአንባቢ የሚያስተላልፋቸው በርካታ ቁም ነገሮች አሉ። አንደኛ ታሪኩ በራሱ የሚያስተላልፈው ቁም ነገር አለ። ሁለተኛ ሁላችንም የራሳችንን ታሪክ የራሳችንን ሕይወት መለስ ብለን እንድንማር መለስ ብለን እንድናስተውል እኛ ጋር ያለው ድክመት እጦት ሳይሆን ድክመት ሳይሆን ጸጋችን እንደሆነ እንድናስብ ያ ድክመታችን የከፍታችን መሰረት እንደሆነ እንድናስብ ያ ድክመታችን የህይወታችን ስኬት መሰላል እንደሆነ እንድናስብ የሚያግዘን ይመስለኛል። እኔም እንደ አንድ አንባቢ ለካ ድክመቴ የአሸናፊነቴ ጸጋ ነው፣ የአሸናፊነቴ ምክንያት ነው የሚለውን ነገር ወስጃለሁ። እኔ መጽሐፎችን ራሴ ነኝ የሚሸጣቸው። ጥቁር ገጽን መጽሐፍ ይሄ መጽሐፍ ሲታተም ኦልሞስት ከሌሎች ወጪዎች ጋር ይሄ መጽሐፍ 325 330 እስከ 340 ብር ሊደርስ ይችላል። ዋጋ የምሸጥበት 400 ብር ነው። 30 ብር ምናልባት ለዘወሬ ብዬ ያስቀመጥኩት ነው። ይሄን መጽሐፉ ሲጄ መጽሐፍ ሻጮች ቤት ብሰጥ 35% የነሱ ነው። እኔ እንኳን በእጄ የከፈልኩት 315 ብር ሲሆን 35%ን ወስደው ለኔ የሚደርሰኝ 260 ብር ነው። ሰው ከማንበብ የራቀው አስተዋጽኦ የሌላቸው ሰዎች በመጽሐፍት ላይ ብዙ ተጠቃሚ ስለሆኑ ነው። ሶስቱንም መጽሐፍቶችን ራሴ ነኝ የሸጥኩት፣ የምሸጠውም ራሴ ነኝ። ለምንድን ነው? ለአንባቢው ከዚህ መጽሐፍ ላይ እነሱ የሚወስዱትን ከ35%ቱ 15% ብተውለት 20% እኔ ብጠቀም ይበቃኛል ሰው የሚያንብበው ብዬ ነው። እና መጽሐፍቶችን ማንበብ የሚፈልጉ ሰዎች በ0911 75 08 06 መልእክት ብታስቀምጡልኝ ያላችሁበት ቦታ ድረስ መጽሐፍቶችን አምጥቼ ለማስረከብ ዝግጁ ነኝ።